ማለት ላይክ እሷም ታምራለች ግን ሞር በጣም ቆንጆ ነች። ተነ ቆንጆ እሷ አታስፈልግም አትመጥንም እያሉ መሳደብ ጀመሩ። ሰሞኑ መነጋገሪያ የነበረችው እቺ ታዋቂ ቲክቶከር መሞቷ ተዘግቧል። የሞቷን ምክንያት ግን የተለያዩ መረጃዎች እስከዛሬም ድረስ እየወጡ ይገኛሉ። ነገር ግን ይሄ መረጃ ምን ያክል እውነት ነው? ታዋቂዋ ቲክቶከር ባምቢ ከሰሞኑ መነጋገሪያ የነበረችበት ጉዳይ ምንድን ነው? ለዛም መልስ ሰጥታለች። እንመለከታለን። ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮዎች እንመለከታለን። ሀሳብ አስተያየቶቻችንን እየሰጠን አብረን ቆይታ እናድርጋለን። እናንተም እንደ ሁልጊዜው ሀሳቦቻችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ ቪዲዮ መጨረሻ ድረስ ላይክ በማድረግ ተከታተሉ። የትም እንዳትሄዱ። ብርቱ ሰዎችን ማበርታት ባንችል እንኳን ለውድቀታቸው ምክንያት እንዴት እንሆናለን? ጠበቃና የህግ አማካሪ አያሌው ይታ ነኝ። ዛሬ አንድ አሳዛኝ ዜና ሰምቻለሁ። በተለይ በማህበራዊ ሚዲያ ላይ ቲክቶከር ሆናስ በቅጽል ስሟ ቦኒ የምትባል እህታችን እኛ ከምንሰጣቸው አስነዋሪ ቃላቶች የተነሳ ወይም ደግሞ ኮመንቶች የተነሳ ራሷን እንድታጠፋ ጭምር አድርገናል ማለት ነው። ይህ ማለት ከውስጣችን የሰውነት ልክ ተመጦ የወጣ መሆኑን ያሳያል። ስድብ አስነዋሪነቱ ምንም ክርክር የለም። ነገር ግን ራሴን ላጠፋ ነው ስትል የታለ ምን ትሰሪያለሽ? እስካሁን ድረስ የት ነሽ? አታደርጊውም እንዴ አሁን በማለት ያ የቆሰለ የደማን ማንነት የበለጠ ፕሮቮክ በማድረግ ራሷን እንድታጠፋ ምክንያት ሆናል። ዛሬ የህግ ምክር ልሰጣችሁ ስላይደለም ይሄን እንዴት ነው ኢትዮጵያዊ ስሜታችን ከውስጣችን ተንጠፍጥፎ በዚህ ልክ ይሄደው? ኢትዮጵያዊነትስ ይቅር ሰው በመሆናችን የሰውነት ጥግንስ እንዴት እናጣለን? በተመሳሳይ ደግሞ አንድ ቪዲዮ አየሁ። አንዲት ዘቢባ ነች ማነች የምትባል አንዲት ልጅ ጾታዋን በተመለከተ ወንድ ነሽ ሴት ነሽ እስቲ ሴት ወይም ወንድ መሆንሽን ለማረጋገጥ ራቆት ፎቶሽን አሳይ እያላችሁ የምትኮምታችሁን ነገሮች ተመለከቱ። እንዲነን ከየት የመጣነን? የመቼ ፍላጮች ነን? የመቼ የየትኛው ሰው የማን ዘር ነን? እንዴት ነው እየሆነን ያለው? በዚህ ልክ እንዴት ልንወርድ ሰው ልጅ ይወርዳል? እቺም ልጅ ነገ በዚህ ድርጊታችሁ ዋጋ ብትከፍል የሆነ ነገር ሀፕን ቢያደርግ እውነት ጸጸቱን ትችላላችሁ? እውነት ለመናገር የትኛው ቤተ እምነት ይኖራችሁ ምግባር የላችሁም እንዴ? ስነ ምግባር አትማሩበትም? ባካችሁ ቀጣይ እንዲህ አይነት ነገሮችን የሚሰሩ ሰዎች የወንጀል ኃላፊነትን በተመለከተ በዝርዝር እመለሳለሁ። ተመሳሳይ የሰው ልጅ ህይወት እንዳይጠፋ ግን ለብዙዎች አስተማሪ ይሆን ዘንድ ኮፒ ሊንክ ሼር ሪፖስት አድርጎ መሰክራለሁ። ጉያን ኩን አከዱፍቱ እርግጠኛን ቶሪያኒ ከናፍዩ አናን መጅረኝ ነገራ ራሷን ከማጥፋቷ በፊት ለመጨረሻ ጊዜ የሰራችው ቪዲዮ ነው። ትርጉሙ ይህ ቀን እንደሚመጣ አውቃለሁ። ከዚህ በኋላ ህይወት በቅቶኛል። እረፍት ሊሰጠኝ የሚችለው ነገር ስራም አይደለም ትዳርም አይደለም። ብቸኛው መንገድ ሞት ነው የምትለው። በነገራችን ላይ በጣም ከባድ ስህተት ሚዲያ ላይ እየተዘዋወረ ይገኛል። እሱ ምንድነው? እሷ የሞተችበት ምክንያት በስድብ በሚዲያ ስድብ እየተባለ ነው። የፈለገ ትምህርት በታስተምሩ ራሱ ሚዲያ ላይ ማንም ሰው ጋር ስድብ አለና በተለያየ መልኩ ስድቦችን ሰምተናል። ነገር ግን ሚዲያ ላይ ቁጭ ብሎ እንደዚህ አይነት ወሬ የሚያወሩ ሰዎች ምን ያክል እውነት ነው ወይ ደግሞ ከአንደበቷ ኮመንት የሚጽፉ ሰዎች አይምሮዬን ነክቶኛል በእነሱ ምክንያት ነው ራሴን የማጠፋው ብላ ከአንደበቷ አልተናገረችም። ቪዲዮም አለ። የተናገረችው ነገር ግን ኑሮና ትዳራዋን ምክንያት አድርጋለች እና እቺ የዚች ልጅ ነፍስ እንኳ በህግ በኩል ይፈለግ ቢባል ጥፋተኛ ማን እንደሆነ አሁንም ሚዲያው መጥፎ ነገር እያደረገ እንደሆነ ወይ ደግሞ እንደ ምክንያት እያቀረቡ ያሉት ነገር ትክክል እንዳልሆነ ይሰማኛል። እሷም ደግሞ ኮመንት የሚጽፉላትን ሀሳብ የሚሰጧትን ሰዎች እንዳልከሰሰች ከአንደበቷ ሰምተናል። ኢቭን ኦሮምኛ ባንሰማን ራሱ አሁን ትራንስሌተሮች ስላሉ በቀላሉ መረዳት የሚቻልበት አጋጣሚዎች ነበሩ። አብዛኛው ሚዲያ ላይ ከ199% በኮመንት ምክንያት ነው ራሷን ያጠፋችው እያሉ እውነታን እያዛነፉና የሞተችበትን ምክንያት እንግዲህ እየተደበቀ ያለ ይመስለኛል እንደኔ
ነገር ልንቆጠብ ይገባል። ልክ አይደለም። ብዙዎችን እናጣለን። እንዲህ ከሆነ ተነ ቆንጆ እሷ አታስፈልግም አትመጥንም እያሉ መሳደብ ጀመሩ። ልጅ ነው እሷም ወጣት ናት። ጭንቅላታቸው ምን ይሆናል? በዚህ ነገር ምን ይሆናል? ይለወጣል። ልጅ ነው። ልጁም እንደምታዩት በልጁም አልፈርድም፣ ይለወጣል። ልጁ ኢንተርቪው ሲደረጉ ቃል በቃል ነው የተናገረው። ጥላይን ብትሄድ ራሴን አጠፋለሁ እያለች ሁሌ ትነግረኛለች። እሱ ደግሞ ጥሏት ለሄድ የፈለገበት ምክንያት ምንድን ነው? ሶሻል ሚዲያ ላይ አይመጥንሽም እያሉ ይነግሯታል። አይመጥንሽም፣ አንቺ ቆንጆ አይደለሽም፣ እሱ ቆንጆ ነው፣ ለእሱ አትገቢም እያሉ ማናቸው? በብዛት ሴቶቹ ሶሻል ሚዲያ ላይ እድሜ ልክ ድራማ የምናየው የማንን ነው? እስቲ አቢባ ቤት ሂዱ። የማን ድራማ ነው በየቀኑ የሚወጣው? የወንድ ልጅ ነው ወይስ የሴት ልጅ ጉድ ነው የሚወጣው? ተግባባ? የማን ድራማ ነው የሚወጣው? እስቲ አቢባ ቤት ሂዱ በየቀኑ። እስቲ የትኛውን ቤት ሂዱ በየቀኑ የሴቶች ድራማ አልቅ። ስሜታዊ ናቸው፣ ይቀባጥራሉ። ሁሉም እያልኩ አይደለም፣ ግን የዚች ልጅ ነፍስ መጥፋት የተሳደባችሁ ሰዎች እኔ እግዚአብሔር ይመስገን አላቃትም ነበር። በአቃትም እኔ በትዳር ውስጥ ብዙ ጊዜ ስገባ አታዩኝም። ቢቻል ትዳር ቢፋቀሩ ደስ ይለኛል። ትዳር ላይ ቢስማሙ ደስ ይለኛል። በትዳር መሃል ገብቼ የማፋጀው ነገር የለም። ፍላጎቴም አይደለም፣ መቼም አይሆን። ምክንያቱም የትዳርን ክብር ስለማቅ አላፋጅም። እንጂ በትዳር መሃል ገብተው የሱን ልብ ሰማይ ሰቅለውት የሱን ልብ በቃ ብዙ ሰማይ ሰቅለው። በኦሮምኛ ነው የምትሰራው ልጅቷ። ስለዚህ ብዙዎቻችሁ አታዩዋትም። ብዙዎቹ የኦሮሞ ልጆች ነው የሚያውቋት። እና እባካችሁ ይኸው ቪዲዮዋን ላሳያችሁ። ቪዲዮ ደርሶኛል። ምን የሆነው እሱ ቃል በቃል የተናገረው ኦሮምኛ ለማትሰሙ ብለው ነው በአማርኛ ጽፈው ያደረጉልን። ላሳያችሁና እጅግ ያሳዝናል፣ እጅግም ይሰቀጥጣል። ምን አይነት ዘመን ላይ እንደደረስን ስታዩ ትደነግጣላችሁ። እዚህ ጋር ነው እንግዲህ ambaqas malee jiraachuu hin danda'u. Natti hin deebitu taanaan of hin ajjeesaa jette. Isti utuu si ta'e maal goota sa'aatii kana? Hin cimu? Hin cimu. Qalbiin keessa jira malee. Si galeeranii yooni mucaa ishee sana dhiise isheen sunis of miiti. ምንድነው እዚህ ኢንተርቪው ላይ የሚለው? ቃል በቃል ኦሮምኛ ለማትሰሙ በዚህ ቪዲዮ ላይ ወጣቱ ካልተመለስክ ራሴን አጠፋለሁ እያለኝ ስለምታስጨንቀኝ ፍቅረኛውና ስለገባው አጣብቅኝ ይናገራል። በሚያሳዝን ሁኔታ ግን ያ የፈራው ነገር ደርሶ ዛሬ አንዷ ህይወቷን አጥፍታለች። ነፍስ ይማር ይላል። ምንድነው ይሄ ሰው? እንዳልኳችሁ ሶሻል ሚዲያ ላይ አንተ ቆንጆ ነህ፣ አንተ ትሻላለህ፣ ለእሷ አትመጥንም ምናምን እያሉ ብቻ ኮመንት ይጽፋሉ። ጥሩ። በነገራችን ላይ ለሞተችው እህታችን ነፍስ ይማርልን እያልኩኝ ለፍርዱም ለምርመራውም ሚዲያው ቅድሚያ ቦታ ስለያዘ ለህግ እንዳይመች የሆነ ስላለ አሁን እሷ የሞተችበት ምክንያት እንግዲህ ህግ ነው ማጣራት ያለበትም ማወቅም ማሳወቅም ያለበት ብዬ አስባለሁ እንጂ አንዳንድ ሰዎች ባሏ ነው የገደላት፣ አንዳንድ ሰዎች የሚዲያ ኮመንት ነው አይምሯን የነካት ምናምን የሚሉ ሰዎች ኮመንት ይኖራል፣ ግን ራሷን እስከ ማጥፋት ድረስ ያደርሳታል ብዬ አላስብም። ነገር ግን ኮመንት የሚጽፉ ሰዎች አሉ። ሁሉ ጊዜ እንደሚወራ የራሳችሁን ፕራይቬት የሆነ ላይፋችሁን ሚዲያ ላይ አታምጡ ይባላል። እንግዲህ ያው ከመጣ ደግሞ ነገሮችን የመቋቋም ነገር ግዴታ ነው። ካልተቋቋማችሁ ከባድ ነገር ሊደርስ ይችላል። በምክንያት ሞተች የሚባለው ሚዲያ ላይ እንደሚወራ ሳይሆን አሁንም ጥያቄ ምልክት ውስጥ ያለውና የህግ ባለሙያው የሚፈታው ጉዳይ ነው ብዬ አስባለሁ። ግን የሚወራው ወሬ የተለያየ አይነት ወሬ ስለሚወራ የልጅቷ ነፍስ ላይ እንግዲህ ህጋዊ የሆነ ነገር እንዲወሰድ እንግዲህ ሁሉም ሰው ይፈልጋል እና ያንን ህጋዊ የሆነ ነገር ደግሞ እንዳያዛንፍ ሚዲያው የሰማውን ያየውን በሙሉ ባያወራ የሚለውን መልእክት ለማስተላለፍ ነው። አሁን እኮ ያምታቱን ሁለት አይነት ድሃ ስላለ ነው። ምን አይነት ባክሽ? የዘነጠ ድሃና የሚያስታውቅ ድሃ። ቆይ ከስተመር መጣብኝ። ቻው ቻው። በእሺ ቻው። ተምታቱብሽ አይደል? እንዴ አባዬ አንዱ አባቷ ቤት መጣታለሽ ወመኔ
በቃ ፊክስ ሆኗል። ወንድሜ የሆነ ብር ስጠኝ፣ ክላስ የሆነ ፕሮግራም አለኝ። እንዲህ ለብሰሽ ነው የምትሄጂው? አዎ ከሰው እንዳላንስብኝ ብዬ እኮ ነው። ሌሎቹ እንዴት እንደሚለብሱ ብታይ። አለቀል መኪና ብራዘር። አዎ ይኸው። እንዴ አንቺ አጭ እዚህ ምን ትሰሪያለሽ? ትተዋወቃላችሁ? ከፍሬንዶቿ ጋር ነከበው ቃው ማቃት አለ። ፀሐይ እየበላኝ የሰራሁትን ብር አጫርሳኝ ተወችኝ ያልኩት እሷ ናት። ወንድሜ ዝም በለው። ሀብታም ሲጫወት ቆይቶ ተቀጣሪ መሆኑን ሳቅበት ነው የተውኩት። ቀጥ ብለሽ ወደ ቤት ግቢ። እጭ ቀን የተበላሸ አንቺ ብትይኝም ግን ፈጣሪ አልተወኝም። የራሴን መኪና አግኝቻለሁ። እንዴ ያንተ ነው እንዴ ያ መኪና? እንዴት ገዛው? እድል ጦጣ ናት። የት ነው ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ነው። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን ሴት ልጅ ብትማርም ዳሊዋ እንጂ ጭንቅላቷ አይሰፋም እንል ነበር ድሮ። እንዲህ ብዬ ደግሞ እንዳለል ደግሞ ሀገርን የቀየሩ ብዙ ሴቶች አሉ። በሚሰሩበት ዘርፍ ትልቅ እምርታ ያመጡ አሉ። በተለይ ከቲክቶክ ላይ ደግሞ እንደነ ዩቲ አይነት ምርጥ ልጆች አሉ። ገብቷቸዋል። ሌላ ታሪክ ልንገራችሁ። ዱባይ ውስጥ በነገራችሁ ላይ ኢትዮጵያ ውስጥ ራሱ ያሉ ሴቶች እዛ ሄደው ብዙ ሀብታሞች አሉ እዛ ማለት ነው። እየተጸዳዱባቸው ስላችሁ እኮ ዝም ብሎ አይደለም። ይሄ ኤኒቲንግ እየተጸዳዱባቸው ብዙ ገንዘብ የሚከፍሏቸው ሴቶች አሉ ዱባይ ውስጥ። ኢትዮጵያውያን በጣም ብዙ እንደውም ያሉት ኢትዮጵያውያን ናቸው። ገብቷቸዋል አይደለ? ኤኒ ሴት ለመጠቅለል ባልችልም ሁሉንም ማንኛውም ሴት ዱባይ ደርሳ አመት ባልሞላ ጊዜ ውስጥ ተቀይራ ካያችሁ ተጠራርተውባት ነው። ምንም አዲስ ነገር ይሄ እኔ የፈጠርኩት ታሪክ አይደለም፣ ብዙ ሰው የሚያውቀው ነገር። ወዘሪት ባምቤ ሀበሻ ደግሞ ያንን ነገር ተደርጋ ነው መሰል የመጣችው ወንዶች ላይ ጸዳዳለው እያለች ነው። ያው እንግዲህ የለመድሽው ነገር ሊኖር ይችላል። እንግዲህ የተደረግሽው ነገር እንግዲህ ያው ወንድ ልጅ እንደዚህ የሚያረግ ከሆነ እንግዲህ እሱ ወንድ አይደለም ብዬ የማስበው። የኢትዮጵያ ወንድ ኩሩ ነው በነገራችሁ ላይ። ገብቷችኋል አይደል? አንዳንዴ ዳሊያችሁ ሲሰፋ እንደ ሰው ማሰብ ታቆማላችሁ። በስማ ገብቷችኋል አይደል? በዳሊያችሁ ብቻ ማሰብ ስትጀምሩ ዳሊ ደግሞ የሚይዘው ቆሻሻ ነገር ነው። ታትሚስ ሜንታሊቲያችሁን ቆሻሻ ነው ማለት ነው። አምሶሪ ትዘዛት እንደዚህ አይነት ኮንተንት ተናገር ያላቀው በጣም ራሷን በሆነ ሂሳብ ስታይ ስለማያት ነው። አንዳንዴ በጣም የሚበራ አምፖል ሊበላሽ ሲል ኦር ሊቃጠል ሲል አይን ከበዛብሽ ጥንቃቄ አድርጊ። ሼር አድርጉ። ኧረ በጣም ያሳፍራል። ምክንያቴ ብላ ያቀረበችው ነገር ነው። እኔ ባሪያሽ ሊሆን የማይለኝ ሰው ካለ እኔ እግርሽን ልጠብ እንደዚህ ላድርግሽ የሚለኝ ሰው ሳይኖር ከሆነ ፈጥሬ ያወራሁት እሱ የኔ ጥፋት ነው። አይወራም እኮ እንደዚህ። ግን መጀመሪያ ያልጸዳ አስተሳሰብ የያዛችሁ ውስጥ ያላችሁ እናንተ እያላችሁ እኔ ለምን ትናገሩኛላችሁ? ለሙሉ ሰው እንደዚህ ያወራማ ያወሩትን ሰው እዛ መመለስ ነው እንጂ። ኧረ በለውጪ this is you እኮ ጋይስ፣ እኔ አይደለሁም እኮ ባለጌ እኮ እናንተ ናችሁ። በውስጥ የምትባልጉ በሙሉ ስዶች እናንተ እኮ ናችሁ። ባለችበት ሲጋለ ይባላል። እንደዚህ አይነት ሴት የእውነቴን ነው የምላችሁ። በተለይ ቲክቶክ እንደዚህ እያግማሙት ኢቨንት ላይ እሷ ነች የምትጋበዘው፣ እርግጠኛ ነኝ። በጣም ነው የሚገርመው። የቱ ጋር ነው ያሸሁት? የትኛው ጋር ነው ያሸሁት? ለማን ነው ያሸሁት? ቆይ እስኪ ይሄ ከወጣው ነው የገረመኝ። ለራሱ መልሽ ያዛው እንዴ። ግን በቃ እውነት ሳውራ የእናንተ ፌቨራይት አይደለሁኝም። ራሴን ሳሳንስ ግን የእናንተ ተወዳጅ ሰው ነኝ። ራሴን ሳሳንስ ምን ስል ከዚህ የባሰ በጣም ብዙ ባለጌ ነገሮች ትልካላችሁ። እኔ እንደዛ ብዬ አውርቼም አላውቅም መጥቼ ሶ ላይክ እናንተ የጨቀያ አስተሳሰባችሁን ለማጣጣት እኔን መታችሁ እየተናገራችሁ ማለት ነው። አንተን አትበሉ እንዴ። ኦፍ ኮርስ ያላችሁትን ነው ወጥቼ አወራሁት። እኔ አሁንም ቢሆን እግዚአብሔር ይመስገን ምንም እንደዚህ የትዳር ፍላጎት የለኝም። መብቴ ነው ደግሞ ትዳር ካልፈለኩኝ እንዴ ብቻዬን ሆኜ እየተዝናናሁ መኖር ከፈለኩኝ መብቴ ነው። ማን ያስገድደኛል? እናንተ ያላችሁ የትዳር ማይንድሴት እግዚአብሔር ይጠብቃችሁ፣ ያክብርላችሁ። መልካም ትዳር፣ መልካም ህይወት፣ መልካም ነገር ይስጣችሁ። እሱ ነው የምመኝላችሁ። እኔ ካልተመቸኝ መብቴ ነው። በውስጥ ለሚጻፉልን በሙሉ እኮ ሚዲያ ላይ አንተን ማውራት ማለት ራሱ እኮ ማነስ ነው። የእውነቴን ነው የምላችሁ። እና አሳስገሰስ የሚያወሩ ሰዎች አሉ፣ የታወቀ ነው። ግን እውቅናን እንዴት ማስኬድ እንዳለባት ያወቀች አትመስለኝም ይቺ ልጅ። ከዛ ውጪ የተወሰኑ በጣት የሚቆጠሩ 100 ሰውም ይበላት ለምንድን ነው ሚዲያ ላይ መጥቶ እንደዚህ የሚባለው? የሌሎች የጨዋ ተመልካቾቿን ሞራል አይነካም። ለሌሎች ሴቶች ለወንድ ቲቪትን አሳዩ አይነት ትምህርት አያስተምርም። የእውነቴ ነው የምላችሁ። እና ኢቨንት ላይ የሚጋበዙት ማስታወቂያ የሚሰሩት ሴቶች እንግዲህ ቲክቶክ ላይ እንደዚህ አይነት ጋጠወጥ የሆኑ ሴቶች ናቸው። ለቃላት ተጠቃቀሚ ይቅርታ አድርጉልኝ፣ መብታቸው ነው። ግን ፓብሊክ ፊገር እስከሆኑ ድረስ ሚዲያ ላይ እስከወጣ ድረስ ደግሞ
ልክ ያልሆነው ልክ አይደለም ማለት ግዴታችን ነው። ለምን ማለት ሁላችንም ስለምንመለከታቸው ማለት ነውና ፍቅረኛ አለ ወይ ደግሞ ትዳር አጋር? እኔ ገና አንድ ፍሬ ልጅ ነኝ። አይሴዶ ምስኪና የምንለው እኮ በምክንያት ነው። በእውነት እስከዛሬ አንድ ፍሬ መሆንን አናውቅም። እናውቃለን፣ ድሮ ነው የምናውቀው። በታየት እንደውም አንዱም መኖሩ ያጠራጥራል። በእውነት አንዱም መኖሩ ያጠራጥራል። ወፍ የለም ወፍ ተርቤያለሁ፣ ተጠምቻለሁ፣ የችግርንም ጫፍ አይቻለሁ፣ በሰዎችም መገፋት ደርሶብኛል። ግን አንዳንድ ደግ ሰዎች አበረቱኝ፣ ለዛሬ ስኬትም በቃ በማለት ሰይፉ የአዲስ አበባ ዩኒቨርሲቲ የባህል ማዕከል ባዘጋጀው የ53ኛ ሳምንት መርሃ ግብር ላይ በክብር እንግድነት ተገኝቶ ተናግሯል። በተጨማሪም ለዘንድሮ የዩኒቨርሲቲ ተመራቂ ተማሪዎች 25 ሙሉ የሱፍ ልብሶችን በስጦታ መልክ አበርክቷል። ይህ አይነቱ የበጎ አድራጎት ተግባር ለሰይፉ ፋንታሁን የመጀመሪያው አይደለም። ባለፉት 9 ተከታታይ ዓመታት በአማካይ በየዓመቱ ለ40 ተማሪዎች የሱፍ ልብስ ሲያበረክት ቆይቷል። ክብር ለሰይፉ የምር ሰርቲፋይድ እውቅና ያገኘ እብድ ነው። አማኑኤል እኮ አምልጦ ነው። አማኑኤል መገናኛ ትራንስፖርት በ2020 ነይ ማዬ ጠጋቢ ቢቢው ና እንሂድ በቃ ሳብ መገናኛ ረዳት ለምን ውስጥ የምንሄደው? በአስፋልት ዝግ ነው መንገዱ። ከመገተር ላንተ ማለት እግር በእግር መገናኛ ነይ ወደኛ የት ደረስን? 4 ኪሎ ወራጅ አለ ያዝላት ወራጅ መውረጄ እንዳተሰልፈኝ አንተ ሰላም አሉ። መገናኛ ነይ ወደኛ ሄሎ ደርሻለሁ። ይኸው በቃ ልወርድ ነው እየመጣሁ ነው። ነይ ወደኛ ነዳጅ ከጠፋ በዚህ መቀጠሉ አይቀርም ትራንስፖርት ጉዳይ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ሀሳብ አስተያየቶቻችሁን በውጫዋ መልኩ መስጠት ትችላላችሁን እንዳትረሱ። ብቻ ለመማማር ትንሽ ዘና ፈታ ለማለት ነው። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ይመቻችሁ።